ሳነሳ ስጥለው ያን በጎ ትዝታ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤናችሁ ብዝዝት ይበልልኝ። እኔም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። በረከት ስትሩስ ጠርጋ ሳምሮ ነኝ እና ቤተሰብ እንግዲህ ተጠፋፋና አንድ ወር ምናምን እንግዲህ ጠፍቻለሁ ከዩቲዩብ። እንግዲህ በመጥፋቴ አትቀየሙኝ ቤተሰብ፣ ትንሽ አልተመቸኝም ነበር ያለው ነገር፣ ግን በዛ ላይ ደግሞ እንደዛም ሆኖ በጣም ደስተኛ ነኝ ቤተሰብ። ከናንተ ናፍቆት በስተቀር የእውነት በጣም ነበር የናፈቃችሁኝ። እግዚአብሔር ንፍቅ ብላችሁ ነበር። የምትሰጡ ፍቅር ለኔ በጣም ልዩ ነው። የምትሰጡኝ አስተያየት ልዩ ነው እና ቤተሰብ እንግዲህ ያው ሰሞኑን አንድ ዋቴ ላይቭ ላይ ቲክቶክ ምናምን ገብቼ አስገብታኝ እንግዲህ አልጋ ቁምሳጥን ተገዝቶልኝ ቤቱን ላቀይር ያለውኝ ማለት ነው። እና በጣም ነው ደስ ያለኝ እውነት ከምነግራችሁ በላይ ማለት ነው። ቤት በመቀየሬ አልጋና ቁምሳጥን በፊት ያው መሬት ላይ ነበር ምተኛ፣ ወገቤን ራሱ እያመመኝ ነበር። አሁን ግን አልጋ ላይ እየተኛው ነው። እግዚአብሔር ይመስገን። ፊዮሪ ትባላለች። የእውነት በጣም የምትለይ ሰው ናት። ያው ከፈጣሪ የተላከች መልእክተኛ ብዬ ነው እኔ ስሟን ራሱ የምጠራው። ለምን እንደሆነ ታውቃላችሁ ቤተሰብ? በቃ የዋህነት ጥግ፣ የመልካምነት ጥግ በቃ እኔ በሷ አየሁ እግዚአብሔር። እኔም በጣም ሰፖርት አድርጋኛለች በአንዳንድ ነገር። ለሷ ምንም ቃል የለኝም። እግዚአብሔር እድሜዋንና ጤናውን ያብዛላት፣ እድሜ ዘመኗን ያሰበችበት ያድርሳት፣ ክፉ አይንካት፣ ዘሯ ይባረክ ነው የምለው። ሌላ ምንም ምለው የለኝም። እና ቤተሰብ ያው እንግዲህ እንደምታዩት ስራ ቦታም ቀይሬያለሁ። ስራ የቀየርኩበት ቦታ ምክንያት ደግሞ ያው ቤት በመፈልግበት ሰዓት ስራ እየወጣው አልነበረም። ከዛ ከስራ እስከምትጀምር ድረስ እኔ ልስራ ብሎ የነበር አንድ ጓደኛዬ። እኔም ደግሞ ስራ ምንም ችግር የለውም እኔ ቤት እስከምቀይር ስራበት ብዬው ነበር። ከዛ እሱ እየሰራ ነበር። ያው አሁን ደግሞ እሱን ተነስ ማለት ደበሬ፣ ስራ እየሰራ ነው። ልጁ ደግሞ ሌላ ስራ የለውም። በዚህ እንኳን ልተባበረው ብዬ ድርጅቱ ደግሞ ቦታ ሰጠኝ ማለት ነው። ቆንጆ ቦታ ሰጥቶኛል እዚህ ስራ ብሎ። ስለዚህ እኔ እዛ እየሰራው ነው፣ እዛኛው ደግሞ ጓደኛዬ እየሰራ ነው ማለት ነው። መተባበር ነው፣ እርስ በርስ መተጋገዝ ነው። ስለዚህ ቤተሰቦቼ አሁን ተመልሻለሁ። ባይዘዌ ጋይስ እንዳልኳችሁ ደስተኛ ነኝ። ቤትም ቀይሬያለሁ። አዲሱ ቤቴን ደግሞ አሳያቸዋለሁ። በቃ በጣም ናፈቃችሁኝ አንድ ወር ከምናምን የሆነት እና ደግሞ በቃ ሰብስክራይብ ላይክ ለምታረጉኝ ሁላችሁንም በጣም ነው የማመሰግነው። ለምታበረታቱኝ በሙሉ ምንም ቃል የለኝም። አሁን እንግዲህ ከዚህ በኋላ መጥፋት የሚባል ነገር የለም። ሁሌም አለው በአዳዲስ ስራዎች እመጣለሁኝ። ከዚህ በኋላ ቤተሰብ አሁን ስራም በቋሚነት ጀምሬያለሁኝ እዚህ ጋር ማለት ነው። ሁሉ ነገር አመቻችቻለሁ። መጥፋቴን ምክንያት በማድረግ ደግሞ ብዙዎቻችሁ እየደወላችሁ በሰላም ነው ወይ የጠፋው ደህና ነው ወይ እያላችሁ ለኔ ስትጨነቁ ለነበራችሁ በጣም ከልብ ያመሰግናለሁ። እኔ በጣም ደህና ነኝ እና ቤተሰቦቼ እንግዲህ ያው የጠፋሁበት እንደነገርኳችሁ አንዱ ምክንያት ያው ስራም እየሰራው ቤትም እየፈለኩኝ እንደገና ደግሞ እየተማርኩኝ ትንሽ ያለመመቻቸት ጉዳይ ነው። በጣም ቢዚ ሆኜ ስለነበረ ነው እና ከዚህ በኋላ አልጠፋም እንደነገርኳችሁ ጋይሶችዬ። ፈጣሪ ሁላችንም ያክብርልኝ። ፈጣሪ የምትሰጡኝ ፍቅር በጣም ይለይብኛል የእውነት። እናንተ የምትሰጡኝ ፍቅር፣ እናንተ የምትሰጡኝ ክብር ለኔ በቃ የመስራት ሞራል፣ የመስራት የመነሳሳት ስሜት ይሰማኛል። ሁልጊዜም ከጎኔ ሆኖ አብሮነታችሁ አይለኝ እና እንደነገርኳችሁ ቤተሰቦቼ ያው አልጋና ቁምሳጥን የመገዛቱ ምክንያት ቤትም የመቀየር ምክንያት ፊዮሪ ትባላለች ቤተሰቦቼ። ፊዮሪ እንግዲህ በጣም ቅንና መልካም ከሚለው ቃል በላይ ናት የእውነት። እንዳጋጣሚ ነበር ላይቭ እየተጫወትኩ እያለ ላኩላት። ከዛ ተዋወቅን በዛቸው አጋጣሚ። ከዛ በኋላ ስለ ላይፌ ምናምን ጠየቀች። ምን እንደምሰራ ምንድነው የምሰራው? ሊስትሮ ነው የምሰራው ምናምን አልኳትኝ። እሷ ማአክብራኝ በፍቅር ጌም ላጫወት ምናምን ብላ ጌም እያጫወተችኝ እና ቤተሰብ የሆነ ፊዮሪ በጣም ነው የምትለየው እግዚአብሔርን። እሷ ናት እንግዲህ ሰዎች አንዳንድ ሰፖርት አድርገው ዛሬ ቤት ተከራይቻለሁ። እናም ደግሞ በቃ አለ አይደለ ምን መሰላችሁ ጋይ ህይወቴ ላይ እንደዚህ አይነት ነገር ካሁን በፊት ሆኖ ያውቅም ማለት ነው። በቃ እንደዚህ አይነት ነገር እንደዚህ አይነት ሰው አጋጥሞኝ አያውቅም። እንደዚህ አይነት ቅን የዋ ሰው አጋጥሞኝ አያውቅም እግዚአብሔርን። በቃ አለ አይደል ሰው እንዴት እንደዚህ ቅን መሆን ይቻላል እንዲያልኩ እኔ እንደውም በቃ ከፈጣሪ የመጣች መልክተኛ በቃ እንደነገርኳችሁ እንደዛ ብዬ ነው እያሰብኩ ያለሁት ማለት ነው። እግዚአብሔርን በጣም ቅን ሰው ናት። ፈጣሪ በቃ ያሰበችበት ያድርሳት፣ ከክፉ ይጠብቃት ነው የምለው። እና ፋሚሊዎቼ እንግዲህ ከዚህ በኋላ እንደማልጠፋ ነው ቃል የምገባላችሁ። ነገር ቢኖር እናንተም ደግሞ አብሮነታችሁ አይለኝ። እዚህ እንግዲህ አዲሱ ስራ ቦታ ይሄን የምትመለከቱትን ይመስላል። አሁን እንግዲህ እኔ ያው ደንበኛ እየያዝ እችላለሁ። ደንበኞችን ጥልቅልቅ አደርጋለሁ። እዛኛው ቦታ ላይም ጓደኛዬ ይስራ። እሱ ደንበኞች አሉ፣ ብዙ ደንበኞች እዛ ጋር የኔ ደንበኞች። እሱ ይስራ፣ ችግር የለው። መተሳሰብ ነው እንደነገርኳችሁ። መተሳሰብ መደጋገፍ አለብን እርስ በርስ ለማደግ ማለት ነው። ስለዚህ ቤተሰብ በቃ
አሁን በቃ ምን ልላችሁ ነው የመጣሁበት ዋና ምክንያት ምንድነው? በዚህ ቪዲዮ ዛሬ ስለጠፋው ሰላም ልበላችሁ ሃይ ልበላችሁ ብዬ ነው መመለሴን ላሳውቃችሁ ነው ቤተሰብ። እና ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ነገ ደግሞ እንግዲህ ፈጣሪ ረድቶ ፈጣሪ አግዞኝ የተሻለ ቦታ ላይ ደግሞ ራሴን አገኘዋለሁ። ያም የሚሆነው ግን ካሁኑ ጥሬ ጠንክሬ ከሰራው ነው። እኔም ደግሞ ለመስራት ዝግጁ ነኝ። ስራ ሳልንቅ ይሄው ሊስትሮ እየሰራው ነው። ሊስትሮ የተናቀ ስራ ቢሆንም ነገር ግን ቆንጆ ስራ ነው። እንደማንኛውም ስራ ነው። ያው አንዳንድ ሰዎች ምናልባት ሊንቁት ይችላሉ ይሄንን ስራ። እኔ ግን ስራዬን አክብሬ ነው የምሰራው። ስራዬን ሳከብር ደግሞ እከበራለሁ ማለት ነው። በቃ ይሄን ነው የምለው ቤተሰቦቼ። እና ደግሞ ያው በቀጣይ ቪዲዮ እመጣለሁ ማለት ነው በአሪፍ ቪዲዮ። እስከዛው ድረስ እንግዲህ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ክፉ አይንካችሁ፣ ፈጣሪ ያሰባችሁትን ያሳካላችሁ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ባይ ባይ። ሳነሳ ስጥለው ያን በጎ ትዝታ